بقى حزيك يا اخي خيالنا اخونا ولدتنا طيبين بلا يله ልቦናዬን አብራልኝ ንጹህ ልብ ፍጠርልኝ የሚራራ አንጀት ይቅር የሚል ልብ የሚያመሰግን አንደበት ገርለን የገባሁት ላለቅስ አይደለም ከዚህ ማረግ ያለባችሁ መጨረሻ ላይ አላማችን ምንድነው የሚለው ላይ ፎከስ አድርጉ ለኔ ወዳጆች ነው የምነግረው አሳቢያታሾይ ሀገሬ ልጃታሾይ አገሬ ሷታሾይ አገሬ አሳቢያታሾይ አገሬ ልጃታሾይ አገሬ ሷታሾይ ሰላም ሰላም የተወደዳችሁና የተከበራችሁ የዩቲዩብ ቻናል ቤተሰቦቼ እንዴት አላችሁኝ? ኢትዮጵያውያን ኤርትራውያን በአገር ውስጥም በውጭም ያላችሁ እንግዲህ ዛሬም ለእናንተ የተመረጡ አሪፍ ቪዲዮዎችን ይዤላችሁ መጥቻለሁ። እናንተም እንግዲህ ቪዲዮን ላይክ በማድረግ እንዲሁም ለቻናል አዲስ ሆናችሁ ቻናሌን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። ወደ ቪዲዮቹ بقى حزيك يا اخي خيالنا اخونا ولدتنا ያደይ እንባ እንደ ጅረት ይወርዳል። በእንባ ውስጥ የልጅ ናፍቆት ማዕበል፣ ዳግም ማቀፍ ያለመቻል ሰቀቀን፣ በልብ ውስጥ ያለን የተስፋ መቁረጥ ቋጥኝ፣ እንደገና ልጇን ለማየት መመኘት፣ ነገር ግን ህልሟ ከንቱ እንደሆነ ማመን ፍንትው ብሎ ይታያል። ይህ እንባ እንዲሁ የውሃ ዘለላ አይደለም፣ የውስጥን እሳት የልብን ስብራት የሚያሳይ ፈሳሽ እንጂ። አደይ ፊቷ የእርጅናን መስመር አልፎ የጭንቀትና የሐዘን አሻራ ያረፈበት፣ ቆዳዋ ከመሸብሸብ ባለፈ በመከራ ጽናት የደበዘዘ፣ ይህ የድካም ገጽታ አንድ ነገር እንደጎደላት፣ በቀሪው ዘመኗ አንድ ናፍቆት እንደሚያንገበግባት በግልጽ ያሳያል። ልጆቼ ዳግም እንዳትለዩኝ የሚል ስጋት በአይኖቿ ውስጥ ይነበባል። ይህች እናት ሰላም ይገባት ነበር። የደስታ ዜማ፣ የሳቅ ቃና፣ የጨዋታ ፈገግታ ይገባት ነበር። የልጄን እቅፍ አጠዋለሁ ብላ መጨነቅ ሳይሆን በልጇ ፍቅር መታደስ ይገባት ነበር። እንዴት ያለ ልብ የሚነካ ስሜት ነው! በቀሪው ዘመኗም ሰላም እንስጣት። ዛሬን ለነገ እንኑር። መልካም ጊዜ። ቤተሰቦች እንግዲህ እናታችን ሲያለቅሱ ሁኔታቸው በጣም ሀዘናቸው ጥልቅ እንደሆነ ያስታውቃል። እንዴት ነው በቃላት መግለጽ አልቻልኩም ነበር ቪዲዮውን ብቻ ሳገኘው። አሁን ግን የዚህ ልጅ ቪዲዮ ሳገኝ አሪፍ አገላለጽ ነው፣ ገለጸው ተመችቶኛል። እናንተስ ምን ትላላችሁ? በዚህ ቪዲዮ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፉልኝ። ወደ ቀጣዩ ቪዲዮ። በጣም አሳዛኝ መረጃ ተሰምቷል። ዶክተር ተፈራ መክት የሙሽራዋና የፓይሎቷ ማህሌት አባት ከዚህ ዓለም በሞት ተለይተዋል። በቅርቡ ሴት ልጃቸውን ከሚኒስትሩ አቶ ወርቅነህ ገበየሁ ልጅ ጋር በደማቅ ሰርግ ያጋቡት ዶክተር ተፈራ በዚህ ሰርግ ላይ ተገኝተው የልጃቸውን ደስታ ተመልክተዋል። ይሁን እንጂ ትላንትና ማታ ለጉርሻዎች በደረሰው መረጃ እጅግ አሳዛኝ መረጃ ደርሶናል ሲሉ ይህንን አስነብበዋል። በትላንትናው ዕለት በሞጆ ከተማ በደረሰ አደጋ ሕይወታቸው ያለፈው ዶክተር ተፈራ መክት የቀብር ስነ ስርዓታቸው ዛሬ በ9 ሰዓት በሞጆ ስላሴ ቤተክርስቲያን ተፈጽሟል። ሙሽሪት በሐዘን ልቧ ተሰብሯል። ለቤተሰብ ለወዳጅ ዘመድ መጽናናትን እንመኛለን። ሁላችንም እንደምናውቀው እንግዲህ ቤተሰቦቼ ሰሞኑን ሙሉ ኢትዮጵያን ማለት ይቻላል ሲያነጋግር የነበረው በደማቅና ድል ባለበልኩ የተደገሰው የአቶ ወርቅነህ ገበየሁ ልጅ ሰርግ እንግዲህ እንደነበር የሚታወስ ነው። ታዲያ የሙሽሪት አባት ባልታሰበ ሁኔታ በመኪና አደጋ ከዚህ ዓለም በሞት ተለይተዋል። እንግዲህ ደስታቸው ሳያልቅ በጥቂት ቀናት ልዩነት ይህ ነገር መፈጸሙ በጣም ነው የሚያሳዝነው። እንግዲህ ሙሉ መረጃውን እስኪ በቀጣዩ ቪዲዮ ሰምተን እንመለስ። ለወርቅነህ ገበየሁ ልጅ ከሳምንት በፊት ልጃቸውን የዳሩት አባት በመኪና አደጋ ሕይወታቸው ማለፉ መሰማቱ ብዙዎችን አስደንግጧል፣ ብዙዎችንም አሳዝኗል። የልጃቸውን ደስታ ለቀናት እንኳን ሳያጣጥሙ በመኪና አደጋ ያረፉት የማህሌት አባት ዶክተር ተረፈ መክት ናቸው። ከሰሞኑ በአዲስ አበባ የዓመቱ ትልቅ ሰርግ መካሄዱ ይታወቃል። በዚህ ሰርግ ላይ ከ5 እና 6 ሺህ በላይ ህዝብ እንደተገኘና እንደተጠራ ይታወቃል። የኬንያ ከፍተኛ ባለስልጣናትም ተገኝተው ነበር። የኢጋዱ ሊቀመንበር ዶክተር ወርቅነህ ገበየሁ ልጅ ነው። ወርቅነህ ገበየሁ በጣም እጅግ ታዋቂ በመሆናቸው የተነሳ በማህበራዊ ሚዲያ ሰርጉ የወጣበት ወጪና ሌሎችም በከፍተኛ ሁኔታ መነጋገሪያ ሆኖ ቆይቷል። ልጃቸውን የዳሩት ዶክተር ተረፈ መክት በትላንትናው ዕለት
በሞጆ አካባቢ በደረሰባቸው የመኪና አደጋ ህይወታቸው ማለፉ የሚታወቅ ሲሆን በዛሬው ዕለት ከቀኑ 9 ሰዓት አካባቢ እዛው ሞጆ ከተማ በቅድስት ሥላሴ ቤተክርስቲያን የቀብር ስነ ስርዓታቸው ወዳጅ ዘመድ በተገኘበት ተፈጽሟል። የሞጆ መስመር ብዙ ጊዜ የመኪና አደጋ በከፍተኛ ሁኔታ የሚደርስበት እንደሆነ ይታወቃል። በእርግጥ በመላው ሀገሪቱም በአሰቃቂ የመኪና አደጋዎች የመሰማት ዜናዎች በየቀኑ የምንሰማቸው ቢሆንም ይህን ዜና ግን ለየት የሚያደርገው ከሳምንት በፊት ድል ባለ ሰርግ ልጃቸውን ድረው ደስታውን ከሳምንት በላይ ሳያጣጥሙ ህይወታቸው ማለፉ ነው። ነፍስ ይማር ለማለት እንወዳለን። ቤተሰቦች እንግዲህ እንደሰማኑ በጣም ልብ የሚነካና የሚያሳዝን ዜና ነው። ሀዘኑን ደግሞ የሚያባብሰው ልጃቸውን በዳሩ በሳምንታት የቤተሰቡ ደስታ ሳይረሳ ይህ ሀዘን መምጣቱ በጣም ነው የሚያሳዝነው። እንግዲህ ለመላው የሙሽሪት ቤተሰቦች፣ የሙሽራው ቤተሰቦች፣ ለወዳጅ ዘመዶቻቸው በሙሉ መጽናናት እንመኛለን። ጠይቁኝ ብላ የለ ልቦናዬን አብራልኝ፣ ንጹህ ልብ ፍጠርልኝ፣ የሚራራ አንጀት፣ ይቅር የሚል ልብ፣ የሚያመሰግን አንደበት፣ ለጸሎት የሚንበረከክ ጉልበት፣ አስተዋይ ልቡናን ስጠኝ። እንደኔ ክፋት ሳይሆን እንዳንተ ርኅራኄ፣ እንደኔ ኃጢአት ሳይሆን እንዳንተ ይቅር ባይነት፣ እንደኔ ንቀት ሳይሆን እንዳንተ ትህትና፣ እንደኔ በደል ሳይሆን እንዳንተ ምሕረት፣ ያለፈው ይብቃኝና ማረኝ፣ ለውጠኝ። አቤቱ ንጹህ ልብን ፍጠርልኝ። እቺ እህታችን እንግዲህ ያለባትን የጤና እክል እንደ ችግር ሳታይ በተለያዩ ቤተክርስቲያናችን በምታከብራት ታላላቅ በዓላት እንደ ጥምቀት፣ እንደ ስቅለት፣ በቃ የተለያዩ የንግስ በዓላት ላይ ከነ ኦክሲጅኗ በኦክሲጅን ነው የምትተነፍሰው ይዛ የተለያዩ የቲክቶክ ቪዲዮዎችን አይተናል። በጣም ለኛም ሙሉ ጤና ላለን ሰዎች ምሳሌ የምትሆን ሰው ነች። ዛሬ ግን ይህንን ቪዲዮ እያለቀሰች ስትሰራ በጣም ስላሳዘነችኝ ነው ይዤ የመጣሁት። እህታችን እንግዲህ በርችልን። ፈጣሪ እንግዲህ ታሪክን ይቀይራል፣ ያንቺንም ታሪክ ይቀይርልሽ፣ ይርዳሽ። እስኪ ቀጣዩን ቪዲዮ አይተን እንመለስ። ለምን የገባሁት ላለቀስ አይደለም። ከዚህ በኋላ እያለቀስኩ አንገናኝም። እንደው ካለቀስኩም በደስታ ነው የሚሆነው። ፈጣሪን እያመሰገንኩ ካደረገልኝ ነገር ከሆነልኝ ከፍቅሩ የተነሳ እሱን ለመግለጽ ያክል ካልሆነ በቀር ዝም ብዬ እያለቀስኩኝ አታገኙኝም። እኔም ሳለቅስ ስታለቅሱ፣ ስትጨነቁ የነበራችሁ የቲክቶክ ቤተሰቦቼ እንዲሁም በውስጥ ልትረዱኝ የሞከራችሁ ጓደኞቼ በጣም አመሰግናለሁ። ለወንድሜ የፈለገ እንደው ለማመስገን ቃል የለኝም። ምን ብዬ ላመሰግነው እችላለሁ? ሳሎን ቤት ቆሻሻ እንደማይገባው ሁሉ እሱ ቤት ለመግባት በጣም ሰቆኝ ነበርና አስገብቶኝ መክሮኝ ገስጾኝ የኔ ኃጢአት ለኔ እንጂ ለእግዚአብሔር እንደማይከብድ ጸጸቴ ከእግዚአብሔር ጋር ሊያስታርቀኝ ይቅርታ ሊያስጠይቀኝ እንጂ ከእግዚአብሔር ደጅ ሊያሸሸኝ እንደማይችል አስተምሮኝ ገስጾኝ በጣም የዘመናት ቋጠሮ ተፈቶልኝ ወጥቻለሁ ማለት ነው። እንዲሁም ልደት ገስት ላይ ሲዘምሩልኝ የነበራችሁ፣ ቁጭ ብላችሁም ስታዳምጡኝ የነበራችሁ፣ በኮሜንትም ደግሞ ጥሩ ጥሩ ነገር ስትጽፉልኝ የነበራችሁ እመቤቴ ያለው ትበላችሁ፣ ሐዘን በቤታችሁ አይግባ፣ የማትችሉትን ፈተና አትፈተኑ። ምን ብዬ ላመሰግናችሁ እንደምችል አላውቅም። በጣም ደስ ብሎኛል። እንደዚህ እንደምነግራችሁ አይደለም። ያቺ ቀን ለኔ የተለየች ነበረች። ያው እዛ ወንድሜ የፈለገ ቤት ገብቼ ከወጣው በኋላ ራሱ ብዙ ነገር በውስጥ አንዳንድ ነገሮች ይጻፉልኛል። ግን ያው እሱ የመከረኝን ምክር እያሰብኩኝ እየተጽናናው እንዳላየ እያለፍኩኝ ነው ማለት ነው። በፊት ቢሆን እነዚያው የሚጻፉልኝ ነገሮች
መጥፎ ነገር ይመው ነበረ ማለት ነው። በጣም አንዳንድ በጣም ቅስም ሰባሪዎች የሚጻፍልኝ ቴክስቶች አሉ። ግን ያው እሱ ብሎኛል ወደ እግዚአብሔር ደጅ አንድ እርምጃ ስንራመድ የኢትዮጵያ ሕዝብ ለእንግልት እየተደረገ ያለው በአብዛኛው በገዛ ልጆቹ ሲሆን እናት በገዛ ልጆቿ ስትንገላታ ማየት እጅግ አሳዛኝ ነገር ነው ሲሉ ብፁዕነታቸው ተናገሩ። ከሰላም እጦት የተነሳ በእጅጉ እየተጎዳ ያለው ሕዝባችን ሰላምና ፍትህ እንዲያገኝ በጸሎትም በትምህርትም በምክርም ተግተን መስራት አለብን ሲሉ ብፁዕነታቸው ተደምጠዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ የሚያግባቡ ጉዳዮች ተፈልገው ችግሮች በሰላማዊ ውይይት እንዲፈቱ በማድረግ እናት ሀገር እፎይታ እንድታገኝ እንዲደረግ ጠይቀዋል። እንዴት አርጎ ቢዝነሱ እንዳቀደው እኔ ማኛው ስማርት ቦይ ማይ ብራዘር እኔ ትናንት ማታ ተኝቼ ነው ሳስብ ፓስተር ማኛው የሚል ተኝቼ ብንንስብ ነገረኝ። ትክክለኛው ፓስተር ዮናስ ሰበካው ከዚህ በኋላ በእንግሊዘኛ ነው። ሂዶን ኬር በእንግሊዘኛ ነው የሚሰብክ። አሁን እዩ ጩፋ እንግሊዘኛ ኔፓ ነች፣ አጭበርባሪ ነች። ጥበብ ወርቅዬ መስፈን እንጂ እንግሊዘኛ ከየት ኔፓ ነው፣ ከየትም አያመጣም። እስራኤል ዳንሳት ይውርሹ ዳዊት ሞላልኝ ልፍለፋ ነው። ማኛው ግን ይመጣልሻል፣ ባይብል ከፍትልሻል። In the name of God, Son and Holy Spirit. Say amen. You guys say amen. በቃ ዮናስ ከዚህ በኋላ ፕራይቬት ጀት አለ ልንገርሽ። I love this guy. ፓስተር ማኛው ብየዋለሁ። በቃ ይሄ ነው በሩዙ ከታችሁ መሳቅ እንጂ ኮይን እኮ አይልክም። ተመልከች እንዲሁ ምን አለ ላንቺ እኮ ቢልኩልሽ ለዚች የመሰለች ልጅ አግብቻለሁ ስላለሽ እኮ ነው። ተሳስተሻል። አላገባውም ብትይ ይሄኔ 4 አንበሳ ወርዶልሻል። ለዚህ ዳሌ 4 ምን አላት እግዚአብሔር ምን አላት 14 እስካሁን ወርዶልሽ አገባው 4 ልጅ ያለኛልሻ። ከዚህ አይ ለማናገኘው መቀመጫ ዝም ብለን እያየን ለምን አንበሳ ልካለን ማለት ነው። አይው አንድም አላከም እስላም ልትሆን ነው። ምን አሁን እስላም ልትሆን ነው ወስናክ የለ እስላም አይደለም ሆኖ ያላ ልጅ ነው ሆኖ ለምን እስላም ሆኖ እኔ አሁንም የእግዚአብሔር ልጅ ነኝ ያላ ልጅ ነው ሆኖ እንጂ የምን እስላም አልሆንም ያላ ልጅ ነኝ እኔ ያላ ልጅ ነው ሆኖ ይሄ ማጭበርበሪያ ነው። እስላም ነኝ ክርስቲያን ነኝ የሚሉት ማጭበርበሪያ ነው። ኦርጋናይዜሽን እኔ ያላ ልጅ ነው ሆኖ እንደውም ማኛው እዚያ ይመጣል ይመስለኛል። አሁን ስቴዲየሙ ካለቀ ማኛው ፓስተር ማኛው እንደሚመጣ አልጠራጠረም። ዛሬ አይቶሻል፣ ከታች ነው በደንብ ስላየሽ ፓስተር ማኛው ቀጥታ እዚያ ስቴዲየም ላይ የመጀመሪያ እንደተመረቀ ማኛው ነው የሚሰብክበት በጌታ በኢየሱስ ክርስቶስ። እኔ ፓስተር ማኛው ሰይጣን ሲወጣ ማየት ነው አሁን ምጓጓ እንደነዘርፌ እሳት ማኛው ምን ይመስልሻል? ቲክቶክ ላይ አነጋጋሪ ንግግሮችን በመናገር የሚታወቀው ሞጣ ዮኒ ማኛን እንደዚህ ገልጾታል። እውነት ነው፣ እኔም በሱ ሀሳብ እስማማለሁ። የሃይማኖት ሽፋን እያደረጉ ሶሻል ሚዲያ ፔጃቸውን በጣም ብዙ ብር ለመስራት የሚጠቀሙ ሰዎች መካከል ዮኒ አንዱ ነው። ዮኒን እንግዲህ እናውቀዋለን። አንዴ ኦርቶዶክስ ይሆናል፣ አንዴ ፕሮቴስታንት ይሆናል፣ አንዴ ሙስሊም ይሆናል እና እሱ ይሄንን የሃይማኖት ጉዳይ ሴንሲቲቭ እንደሆነ ስለሚያውቅ እንደ መጠቀሚያ ነው የሚያደርገው። በአፉም ተናግሮታል አንድ ጊዜ እና እስኪ አሁንም መናገሩን አላቆመም። እስኪ ይህን ቪዲዮ አይተን እንመለስ። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ፣ ሰይጣን ይደፋ፣ ሰላማችሁ ይብዛ። ለማንኛውም ብዙ ጊዜ በህይወት የማስተውላቸው ነገሮች አሉ። ምን አይነት ነገሮች ናቸው? አይቀየሩም፣ አይለወጡም። አንተማ ሰው አትሆንም፣ አንቺማ እንዲህ አትሆኝም፣ አንተማ እንዲህ አትሆንም የተባሉ ሰዎች ብዙ ጊዜ ሲያስደመሙ አይቻለሁ በህይወቴ ላይ። ምንም ቁም ነገር የላችሁም የተባሉ ሰዎች ወይም ደግሞ የተናቁ ሰዎች ወይም ደግሞ እዚያ አይደርሱም የተባሉ ሰዎች ሁልጊዜ አሸንፈው አይቻለሁ። ብዙ ጊዜ አሸነፉ የተባሉት ሰዎች ደግሞ ሲወርዱ አይቻለሁ። እሱማ እንደዚህ ትልቅ ሰው እኮ ነው፣ እሷማ እንደዚህ አታረግም፣ በጣም ጨዋ ናት፣ እሱ እኮ እንደዚህ ነው የተባለለት ብዙዎቹ
ብዙዎቹ ደግሞ ተዋርደው አይቻለሁ ብዙ ጊዜ እና የኔም ህይወት ከዛ ጋር ይመሳሰላል። ምን ማለት ፈልጌ ነው? እሱ ጅዋጅዌ ነው፣ እሱ እንደዚህ ነው፣ እሱ እንደዚህ ነው ለሚሉ ሰዎች መርዶ አለ። ጌታ ሁሉንም ይችላል። እግዚአብሔር አምላክ ያነሳውን ማንም ሊጠለው አይችልም። የምታወቀው ማንንም በማንጫጫት ነበር። ማንም ቀና ብሎ የማያይን ሰው ነበር። ይናውመይ ግን ጌታ አገኘኝ። እኔ ጌታ አገኘኝ ነው የምለው። እሱ በአቡነ ገብርኤል አድርጎ እኔን አገኘኝ። የጠፋውን በጉን ፈለገ። በቃ ህይወት እንደዚህ እስከመቼ ተሰዳድበ እስከመቼ በሀገር ጉዳይም በሰው ጉዳይም በምንም ጉዳይ እየገባ ጓ እያልክ እስከመቼ ትኖራለህ? ና ልጄ አለኝ። ና ልጄ በቃ እኔን አምልክ፣ ሰላምን ሰጥሃለሁ አለኝ። ክብሩን እሱ ይውሰድ። ስለዚህ ሰላሜን የሰጠኝ እሱ ነው፣ ሰዎች አይደሉም። ለሰዎችማ መልስ አለኝ። ለሰው ከበቂ በላይ መልስ 15 ዓመት አለኝ። አሁንም የምነግራችሁ ምንድን ነው? ወደ ሰዎች አትመልከቱ። ሰዎች ብዙ ነገር ይሏቸዋል። ኖማር ቦድዲስ ጨዋ ሆነ መሰደብ አይቀርም፣ ባለጌ ሆነ መሰደብ አይቀርም፣ ወፍራም ሆነ ትላሳለ፣ ቀጭን ሆነ ትላሳለ። በእያንዳንዱ ነገር ላይ ጓገጫለ። ማድረግ ያለባችሁ መጨረሻ ላይ አላማችን ምንድን ነው የሚለው ላይ ፎከስ አድርጉ። ለእኔ ወዳጆች ነው የምነግረው። ጠላት አለኝ ብዬ አላስብም። ጠላቴ ምላሴ ነበር ከዚህ በፊት። አሁን ግን ጌታን ስለማመልክበት ጠላት ይኖረኛል ብዬ አላስብም። ምክንያቱም መጥፎ ምላሽ የለኝም። በፊት አለኝ። ኃላፊነት ወስጄ የምመልሰው ምላሾች ነበሩ። አሁን ግን ክብሩን እሱ ይውሰድ። ጌታ ነው የሚመልስልኝ፣ እኔ አልመልስም። ስለዚህ ለጨነቃችሁ፣ ግራ ለገባችሁ ወንድምና እህቶቼ ምን ሆናችሁ ህይወታችሁ ከዚህ ዓለም ትለያላችሁ? ከዚህ ዓለም ምን ሆናችሁ ትለያላችሁ? እሷን ነገር አሰብ አድርጓት። እኔ በጣም አሰብኩበትና የእግዚአብሔርን ሆኖ ማለፍን የመሰለ ትልቅ ጸጋ የለም። ምንም እዚህ ዓለም ላይ ምሉ ነገር ይዘው ለደቂቃ ይዘው የምታልፈው አንድ ነገር የለም፣ አንድ ነገር። ስለዚህ ተረጋግተን ካሰብን ሁሉን ነገር የሚያስተው ሁሉን ነገር የሚያስችል ፍቅር የሚሰጥ እቅፍ ድግፍ የሚያደርግ ጌታ እንደሆነ አምኛለሁና አይቀየርም ላላችሁ፣ ዥዋዥዌ ነው ላላችሁ የዛሬ 20 ዓመት ነው ማወራችሁ። በሙሉ በጌታ ሆናችሁ እንገናኛለን። ዮኒን እንዲህ ስለው ነበረ፣ ማኛው እኮ ዥዋዥዌ ስለው ነበረ ወደ ጌታ አምጥቶኛል በሱ ትምህርት እያልክ የምትመጣበት ጊዜ ሩቅ አይሆንም። ስለዚህ እያንዳንዳችሁ የምመክረው ምንድን ነው? ጌታን ለማወቅ መጽሐፍ ቅዱስ አንብቡ፣ ጠይቁ። ከመጽሐፍ ቅዱስ ውጭ በፉክክር በእልህ የምንጋባው ነገር ምን ያደርገናል? ከጌታ ያርቀናል። በፉክክር የሚገኝ መዳን የለም። መዳን መጽሐፍ ቅዱስ እንደሚለው በክርስቶስ ያመነ እንደሚድን ነው መጽሐፍ ቅዱስ የሚናገረውና የፉክክር ቤት ባናደርገው መልካም ነው እላለሁ። ሰላማችሁ ብዝት ይበልልኝ ለሁላችሁ፣ ለወዳጆቼም እኔ ለምደብራችሁም ሰው በጸሎት አስባችኋለሁ። ሰላማችሁ ይብዛ። መልካም ጊዜ። ቤተሰቦች እንግዲህ ዮኒ ማኛ አሁንም ህዝቡን ለማሳመን እየሞከረ ነው። እንደዚህ አይነት ብዙ አመት የሶሻል ሚዲያ ልምድ ያላቸው ሰዎች በትንሽ ርዕስ 1 ሰዓት 2 ሰዓት ረዥም ሰዓት የማውራት ልምድ አላቸው እና በእንደዚህ አይነት ሰዎች ባንታለል ጥሩ ነው። ይህን ጉዳይ በተመለከተ ሰመረ ባረው የሰጠው ኢንተርቪው አለ፣ እሱን እጋብዛችኋለሁ። እኔ ከወዲሁ እሰናበታለሁ። ቪዲዮ ላይክ በማድረግ እንዲሁም ለቻናል አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። እወዳችኋለሁ። ጉዳዩን ድንገት እንዳየህ ነው የሚመጣ እንዳየሁት ጉዳዩን ስትራይክ የሚያደርገኝ ነው የሚሰማኝ። ከዛ በኋላ ከምታየው ከምታነበው ከምትሰማው ከዛ ፊት ከምታውቀው ከምናምን ከመረጃዎች የተነሳ እንደው ይሄ ነገር ግን መቼ ነው የሚስተካከለው እንደዚህ ቢሆን ግን ብለህ ታስባለህ። ትንሽ ከተብሰለሰልኩ 1 ሰዓት ማውራት ይችላል።
መብሰልሰል ነው። በጣም ከተበሰለሰልክስ አረቶች በጣም ከተበሰለሰልኩ ባለ ነገሩ ይደ በቃ ትንሹ ሰዓት ነው። ምንም እንትን የለኝም ነው የምልህ። እኔ አሁን እንደ ኮንተንት ክሬተር ራሴን ቆጥሬ አላውቅም። ባይዞ የሚዲያ ፐርሰናሊቲ ምናምን አይደለሁም እኮ እማወራህን ነው የማወራው ቲቪ ላይ ከተቀረጸ በኋላ 40 ደቂቃ ከሆነ ይነግሩኛል፣ አንድ ሰዓትም ከሆነ ይነግሩኛል። ሾው አንድ ሰዓት ሾው ተብሎ መቼም ቴሌቪዥን ላይ ስትሰራ ሰዓት ይሰጣል። የአንድ ሰዓት የ30 ደቂቃ ሰዓቱ ዋጋ ስላለው ድርሻህን ነው የምትወስደው ሰዓትህን እና አንዳንድ ጊዜ አንድ ሰዓቱ ያልፍብኛል ሙዚቃም ሳልጋብዝ በመናገበት ነው ተብሰልስዬ ገብቼ ክፉኛ ተብሰልስዬ ገብቼ አረ ባረየ ረዘመ ነው ይላል ካሜራዎች ያስታውቃል እኮ ነገሩ መብሰልሰል። እና አንዳንዱ ደግሞ የሆነ ነገር ልትልና ጉዳዩ በጣም ሴንሲቲቭ ሆኖብኝ በቲቪ ብታወራ ያው እኔም ሰላምና ጤና አገኝ ይሆን ወይ ሰውስ ምን ይላል ብለው ውስጥ ሐሳብ ሁለት ሆኖ ካወራ ትቆጥባለህ። ይርክ መለስ ትል ቁርጥርጥ ይልብኛል። የጨረሱ መስሎ ይወጣሉ። አረጋና 30 ደቂቃ የተቀረጽከው ነው ይሉኛል። ዘፈን ሙሉበት በቃ ምናምን ብዬ ሶስት ዘፈን አንዳንድ የ30 ደቂቃ ወሬ አውርተህ በሶስት ዘፈን አክሽፈው ትወጣለህ። አላልተው ሰው ይዞት እንዳይሄድ